ወርዶኛል። አኪ ማንም ሞዴሬተር ማንም የለም። ሞዴሬተር እኮ አሌክስ አሁን ነው ለኔም የሰጠኝ እዚህ ማንም የለም። አዩ ሹር የለም ሞዴሬተር አልሰጠም እኔ ለሰው አሁን ነው እሱንም ለኤፍሬም አሁን ወደ ቤት ገባሁኝ። ስለዚህ በደንብ አስተናግዳቸዋለሁ። ይኸው ወደ ቤት ገባሁ ነው ረዱ። ኦኬ ፎር ግራንትድ እናንተን እንትን ምስክርነት ኤፍሬም ያስወረዱ ይላሉ። ድምፅ ርቋል ይፋርቃል ተፈናልና እሺ እኔ አኬን ያስወረደው እሱ ነው ይልኛል። እኔ አኬን እወደዋለሁ እኮ እኔ ሲያወራ መስማት ፈልጋለሁ። አኬን ባንስማማም በጉዳዮች ላይ ማለት ነውና ተው እንደዛ አታርጉ። እኔ እንደዛ አላረኩም። ጌታዬ ምስክሬ ነው። አንሳ የኔን ሞዴሬተር ቶሎ አንሳ። ሪሙቭ አርክ። የሌላም ሰው ካለ ሪሙቭ አርክ። ኦኬ ወርዶ ነው እንዴ? ሪሙቭ አርክ። የሌላም ሰው ሞዴሬተር ካለ እንዳለ ከማስገባት በፊት አኬን እንዳለ ሞዴሬተር ሪሙቭ አርግና ከዛ አኬን አስገባው እና መኩ ምን ትላለህ? እንደዛ አይሻልም? እንዳልነው ዳብል ክሪቲክስ ብናቀርብ አይሻልም? ቆይ ይምጣና ቆይ ሐሳብን ቆይ አኬ ሲመጣ ሐሳብ እንሰጣለን። ቆይ አንድ ጊዜ አኬ ይምጣና አኬ አስተያየት እንትን ፓስተር አነሳው። የኔን ሞዴሬተር አነሳው። እሺ አንስተዋል። እሺ ተነስቷል። የኔ ሞዴሬተር የለኝም። እሺ አሁን ይሰማል። ዳቆንዬ አስገቡት። አሁን አኬን አስገቡት። አኬን አስገቡት። አሁን እሺ የሚሰማ ከሆነ ድምጼ ሜቢ አኬ ሲመጣ ማብራራት አለበት። አሌክስ ማፍሪ ስለሆነ መጀመሪያ የጀመርንበት ማካሄድና ያነሳንበት ስለ ጸጋ ብቻና እምነት ብቻ የሚለው በተለይ ጸጋ ብቻ ነበረ እነሱ የገቡበት ርዕሱ በዋናነት ጸጋ ብቻ በሚለው ለምን ሰው አጀንዳ ሆኖ ሲነሳ የነበረ ጸጋ ስለ እየጻፈ ነው። ፓስተር አኬ እየጻፈ ነው። አንድ ቁጥር አስገቡት። እሺ አስገባ እና ፍሪ የሚለው እየተነሳ ስለነበረ በፍሪ ላይ በቃ ቀጥታ ብትገቡበት ማለት ይህን ያህል ለእንትን በነገራችን እየተወራ ነው። ድምጽ ይሰማል ወይስ? አኪ ይሰማል። አሁን ይሰማል። ጥያቄ ይቅረብ። ከዛ በኋላ የሚለው ይቅረብ። ችግር መልካም። እሺ መኩ ያንተ ተቆራርጦ ነበር መሰለኝ እንጃ። ቅድም ምን እያልኩኝ ነበረ የተቋረጠው? ይህ ርዕሰ ጉዳይ ራሱን ችሎ ነው እያልኩ ያለሁት። መወያያ ርዕስ ሊሆን ይችላል። አንደኛ እናንተ ናችሁ ጉዳዩን እኮ ያነሳችሁት። ምን በላችሁ? እምነት ብቻ ስንል ሉትራኖችም ፔንቴኮስታሎችም ምንም ልዩነት የለም አላችሁ። ኧረ ልዩነት የለም። በነገራችን ላይ አሁንም ቢሆን ሀሳባችሁን ቀየራችሁ። አሁን ቅድም ካልኳቸው ነገሮች አንጻር ከዛ አንጻር እንኳን ልዩነት ሊኖር ይችላል ካላችሁ እኮ በቃ ነገሩ ላይ ተስማመን አለቀ። አሁንም ግን በአቋማችሁ ጸንታችሁ ቅድም ካልኳቸው ነገሮች አንጻርም አይ ተመሳሳይ ነን የምትሉ ከሆነ አንደኛ ዲስሆነስቲ ነው ያለው። አሁን ቅድም ካልኩት አንጻርም እምነት ብቻ ስንል ተመሳሳይ ነው የምትሉ ከሆነ ስለዚህም ማውራትም ይቻላል። ምን ብለን አይ እምነት ብቻ ስትሉ ሉተራኖችና ፔንቴኮስታሎች ትለያያላችሁ። ይለያያል ውስጡ ያዘሉ አስተምሩ አልኩኝ። እኔን አሁን እዚህ ጋር እንዴት ነው ቻሌንጅ የምታደርጉኝ? ኦኬ ቻሌንጅ የምታደርጉኝ እንዴት ነው? አሁን ይሄን የተናገርኩት ነገር ለእናንተ ምናልባት ውሸት ነው አይደለ ብላችሁ እንደምታስቡ ተስፋ አደርጋለሁ። እንግዲህ አይ ያኛውን ፖዚሽን ከያዛችሁ ይሄ እኔ የተናገርኩ ያሉት ውሸት እንደሆነ የምታስቡት፣ ስለዚህ ውሸቴን ታጋልጣላችሁ። እዚህ ዋሾት በእናንተ ላይ እንግዲህ እንደ ዋሾው እንደቀጠፍኩ ስለሆነ የምታስቡት ይህንን የቀጠፍኩትን ቅጥፈት ምን ታደርጋላችሁ? ታጋልጣላችሁ። ቻሌንጅ ታደርጉኛላችሁ። አምጣ ማስረጃ ከየት መጣ የራስ ነው እያላችሁ ቻሌንጅ አድርጉኝ። እኔም ደግሞ በምንድነው በተቃራኒ ደግሞ ምን አደርጋለሁ? አንድ ነን ብላችኋል። አዎ ይሄው ከዚህ አንጻር ቤት በኩል አንድ የምትሆኑት እንዲህ የተባለበትን በበሉ ማስረጃ ገለጡ አውጡ እያልኩኝ ደግሞ ጠይቀዋለሁ። እንግዲህ አንዳችሁን ማለት ነው ኤፍሬም ደብሊስ የሚገባ ከሆነ ከሱ ጋር። ስለዚህ አሁን እዚህ ላይ መወያየታችን ያን ያህል ችግር የለውም። ሁለት ርዕስ ግን በአንድ ጊዜ ምን አይነት ርዕስ ነው ራሱ?
ስለዛ ከዛ አንጻር ነው ይሄ እምነት ብቻ ላይ ወይ ደግሞ እንደዚህ ላደርግላችሁ ይችላሉ። እምነት ብቻ የሚለው ላይ በኦርቶዶክስ አስተምህሩ ብላችሁ እንግዲህ ይሄ እምነት ብቻን በኦርቶዶክስም በፕሮቴስታንት ምናምን እያላችሁ ስለሆነ እንደዚህ ብናደርግላችሁ እስኪ ስናስቀድምላችሁ ይኛል እምነት ብቻ በኦርቶዶክስ ብላችሁ ይሄው ሞግቱኝና ከዛ በኋላ ይሄንን ርዕስ ደግሞ ወደ ፔንቴኮስታልና ወደ ሉተራን ደግሞ እንወስዷለን። ስለዚህ መጀመሪያ ይሄው በራሳችን በኦርቶዶክስ ላይ እዚሁ ጋር ልክ እንደጨረሰን ደግሞ እዛው ደግሞ እንቀጥላለን። ሰዓት ይያዝልናል። ተራዝሞ ተንዛዝቶ እንትን እንዳይል ምን ያህል ዙር እንደምናወራና ምንድነው የክሮስ ኤግዛሚኔሽን ምናምን ውስጥ እናድርገን ምናምን እንጨርሳለን። እዛው አየር ላይ ደግሞ በሁለቱ መካከል እምነት ብቻ ሲባል ልዩነት አለ የለም የሚለውን ደግሞ እንቀጥላለን። ይሄው የኔን አስቀድምኩላችሁ ጨራሽ የኦርቶዶክስን ማለት ነው። እምነት ብቻ በኦርቶዶክስ ጥሩ ነው። እንደዚህ አኬ እንትን ኤፊ ጥሩ ነው እንደሱ አኬ የፊን ሀሳብ ልስማ። እኔ ጋር ፋሲካ ነው። እሺ ያ እምነት ብቻ በኦርቶዶክስ እንትኑ ክሊር አይደለም ታይትሉ፣ ግን ደስ ይለናል። ችግር የለም ይሄ ጥሩ ነው። ግን እኛ ቅድም ነው ዳብል ክሪቲክስ እንዲያዝ ነበረ። ስለዚህ ነገ ድነትም ከሆነ ድነት በኦርቶዶክስ የተባለ እኛ እነሱ ላይ ክሪቲክስ አቅርበን እንደዛ ነበር። በቃ ችግር የለም። አይ ቲንክ ብዙ መዛዛጉም እንዳይሆን ጥሩ ነው። ይኸው በቃ የእምነት ብቻ ምናምን በቃ በኦርቶዶክስ ምናምን የምትሉትን ማንሳት የምትፈልጉትን ይኸው አንሱና እንትን ስንሰጥ ዙረና እምነት ብቻ ይላችሁ አትሉም አይደል? እምነት በሚለው እምነት በኦርቶዶክስ ስለዛ አሁን የሚን እኩስ ምን እምነት ነው የምትሉት? እሺ እምነት በኦርቶዶክስ በሉና ችግር የለም። እምነት በኦርቶዶክስ በሉና ያው ማታምኑትን ክሌም ማድረግ ይሆናል ብዬ ነው። እምነት ብቻ በኦርቶዶክስ ካለ ኦኬ ያው ኦኬ እሺ ችግር የለም። ኤኒዌይስ እምነት በኦርቶዶክስ የሚለውን እንትን በሉ ምንድነው ያው እምነት በኦርቶዶክስና በወንጌላውያን በሚል ርዕስ ማለት ነው አይደለም። በኦርቶዶክስ ብቻ የኦርቶዶክስን ይኸው የኦርቶዶክስን ብቻ በኦርቶዶክስ ብቻ ነው። በእኛ ብቻ አውሩን። ከዛ ላይ እዛ ላይ የምናነሳቸው ነገሮች ካሉ እናንተ ስታነሱ ራሳችን ዲፌንድ ስናደርግ በዛው የመልስ ምታችንን ልናስቀምጥ እንችላለን። ከዛ ውጪ ግን ልክ እችን እንደጨረስን እምነት ብቻ በሉተራንና በጴንጤኮስታል መካከል ተመሳሳይ የሆነ ይዘት አለው፣ ተመሳሳይ የሆነ አስተምህሮ አለው ወይ የሚለውን አለው ብላችሁ እናንተ ማስረጃ እየገለጣችሁ ከራሱ ከኤፍሬም ጋር ነው የሚቀጥለው። ኤፍሬም ደብሊውኤስ ጋር በጣም አሪፍ ኤፍሬም ደብሊውኤስ ጋር ያንቀጥላላችሁ። እምነት በኦርቶዶክስ የሚለውን ከኔ ጋር እንቀጥል። ቆይ እባክህ ሁለቱም ከዚህ ወንድም ጋር ልቀጥል። እሺ ኦኬ እሺ ከአንተ ጋር ልቀጥል። እሺ ችግር የለም። ከኔ ጋር እምነት በኦርቶዶክስ የሚለውን ከኔ ጋር እንቀጥል። እውነት ነው የሚወያዩት። እንዴት ነው ነገሩ? እስቲ ብቻችን እኔ ብቻዬን ነው የሚወያዩት ወይ ድነት በኦርቶዶክስ በለው እንደዛ አድርገው። እምነት በኦርቶዶክስ ራሱ እምነት ይኸውልህ ያው ድነት እኮ መነሳቱ አይቀርም። ያው እምነት መነሳቱ አይቀርም። አሁን ቅድም እሺ አልኩ እኔ እኮ የሚገርመው አሁን ቅድም እሺ ብለህ ነበር። አሁን ደግሞ እንደዚህ አድርጉት እያላችሁ ስንት ሰዓት ነው እዚህ ጋር የምትቀመጠው? ጊዜ አትብሉት እንጂ ሐሳብ የሰጠሁት ይቅር ምናምን አለ። ስለዚህ ችግር የለውም። አሁን እሺ ስለዚህ ስንት ዙር ነው የምናወራው? ሁለት ስንት ዙር ነው አንተ እንበል 5 ደቂቃ እየወሰድን አንድ ፍሬም አንድ እኔ አድርገን እንትንልና መግቢያ አንድ ይኖረናል፣ ሪባተል ነገር አንድ ይኖረናል። ከዛ በኋላ እንጠያየቃለን። ከዛ በኋላ ማጠቃለያችንን 2 ደቂቃ ወይ 3 ደቂቃ ሰጠን እንጨርስና አሁን ከዛ ቀጥሎ ወደ ኤፍሬም ደብሊውኤስ ይመለሳሉ ማለት ነው። እምነት ብቻ በፔንቴኮስታል እና በሉትራን በሚለው። እሺ ቀጥል ኤፍሬም። አይ አንተ ነህ የምትጀምረው እንጂ አንተ ትምህርት ስለሆነ ከአንተ ነው የምጀምረው። አንተ ቀጥል። ኤፊ በቃ ገብተናል፣ ችግር የለውም። አኬ ከአንተ ጀምርና ኤፍሬም ደብሊውኤስ ተስማምተሃል አይደል በዚህ ጉዳይ? እምነት በኦርቶዶክስ ላይ በቃ ቀጥሉና። አይ እምነት በኦርቶዶክስማ እኔና እሱ ገብተናል። ልክ እችን እንደጨረስን ደግሞ ከአንተ ጋር መጥቼ እምነት ብቻ ሲሉ ሉተራኖችና እምነት ብቻ ሲሉ ፔንቴኮስታሎች ተመሳሳይ ነው ወይስ አይደለም የሚለውን ዲቤት እንደምታደርግ ተስማምተሃል? አይ ቬግ ነው አልኩ እኮ የኛው አሁንም የሆነ ታዲያ በቃ ማማተወያይ ከሆነ ምን ታዝገናለህ ታዲያ? ኦርቶዶክስ ሲነሳ ምን ይነሳ እያላችሁ እኮ እናነሳለን። ዝም ብላችሁ ጊዜ ተበላለን። ያው እዚህ ጋር ሊነሳለን ለብቻው እኮ አስቀደምንላችሁ እኮ። እባክህን ወዳጅ የማትወያይ ከሆነ በግልጽ ነው። አይ ነው እዚህ ላይ አልወያይም ይባላል። ከዛ በኋላ የሰውንም ሰዓት አትገድሉ። አየህ እንደዛ ሲሆን ወደ ስራችን እንገባለን። ጆሮም ጥሩ ነው አንዴ እየሰማ ኧረ በጌታ በደንብ ስለምሰማህ እኮ ነው እያዛከኝ ያለው። አንዴ እሺ ትላለህ። አንዴ እሺ ላስቀምጥ። ሀሳቤንም እኮ አልጨረስኩም።
ፕሮቴስታንቱ ክሌም የሚያደርገውን ክሌም አስቀምጬልህ እዚህ ጋር እንዳደላችሁም ካልክ እዛ ላይ እንቀጥላለን ያልኩ። እያንዳንዱ እንዳጠቃለን እምነት ብቻ የሚለው እንዳጠቃለን ኤፋ ቀጥሉና እንትላለን ችግር በኋላ ምንድን ነው? ቆይ ተስማማ እንጂ መጀመሪያ ካልተስማማ ለምንድን ነው እዚህ ላይ ርዕስ ይዤ እኮ የመጣሁት እኮ አንተን ለማግኘት እኮ ነው። በዛ ርዕስ ላይ ነገርኩህ እኮ አርጊውመንታችን ክሌም አስቀምጠን ነው የምንጀምረው ብዬ ቅድም ተናግሬያለሁ። ክሌም አስቀምጥና እዛ ክሌም ላይ አንዳንዳችሁ የምትል ከሆነ ዝርዝር ነጥቦች አንተ የምትሰጠኝ ክሌም ላይ አይደለም የሚሄደው። አንተ በሰጠኝ ብቻ ነው እንዴ? አንተ በቀድር ቆይ አንዴ የእምነት ብቻ ክሌም ያልኩት ወንድም የኩሳው አንተ በምትሰጠኝ የእምነት ብቻ ክሌም አለ። እሱ ላይ አንዳንዳችሁ የምትል ከሆነ የማትግባቡበት ሳለ እሺ፣ የማትግባቡበት እምነት ብቻ ሆኖ ግን የማትግባቡበት ክሌም ሳለ እኮ ስፔሲፊክ ርዕስ ካነሳ አንተን እየጠየኩ ነው። የማትግባቡበት ክሌም አለ እምነት ብቻ ብላችሁ ወይስ የለም? እሱን የኛ ታይም ላይ ጠይቃለህ። ምን ላይ እኮ ስፔሲፊክ አድርገው ነው መለኩ። ምክንያቱም እምነት ብቻ ሰፊ ማዕቀፍ ነው። ለምሳሌ ለኔ እምነት ብቻ የሚለው ርዕስን እሺ፣ እምነት ብቻ የሚለው ርዕስ ሲነሳ ለምሳሌ ምን አነሳለሁ መሰለህ? ባጭሩ ራሱ እምነት ምንድነው ከሚለው ጀመርልሃለሁ። አይተዋል። ስለ እምነት ማለት እኮ ነው አይደለም ምን እንደማነሳ እየነገርኩት ነው። ከዛ ላይ እዚህ ጉዳይ ላይ አንድ ነን የሚለኝ ከሆነ እንቀጥላለን። እምነት ብቻ ሲባል እምነት ራሱ ምንድነው ከሚለው ተነስተን እንጀምርና በሉተራኑ ዘንድ እምነት ምንድነው? የእግዚአብሔር ስጦታ ነው ወይስ ምንድነው? ፔንቴኮስታሎች ውስጥ እንዴት ነው ነገር የሚረዱት? የእግዚአብሔር ጽድቅ ተብሎ ሲነገር ምንድን ነው? በፔንቴኮስታሉ በሉትራኑ በእምነት በኩል የሚመጣው ነገር ማለት ነው። እምነቱ ቤት በኩል መጥቶ ከእምነቱ ጋር አብሮ ጽድቅ ቤት በኩል ነው የሚሰጥህ። እምነቱ የሚፈጠረው የት ቦታ ላይ ነው ምናምን የሚሉ ነገሮችን ሁሉ አንድ ላይ እያይዤ ያነሳልሃለሁ። ምክንያቱም የምናወራው ስለ እምነት ብቻ ነው። ይህ ብቻ ደግሞ አይደለም። ሉተር ከሰራቸው ስራዎች ውስጥ ከሉተር ጽሁፎች ውስጥ ደግሞ እምነት ብቻ የሚል ነገርን አንስቶ አንዳንድ ሰዎች ጠይቀውት ነበር እና እምነት ብቻ እያልክ እንዴት ምናምን ጥምቀት እንዴት ዞር ታደርጋለህ? እምነት ብቻ ብለህ እያስተማርክ እንዴት ጥምቀትን ደግሞ ታነሳለህ ተብሎ ተጠይቆ ነበር። ያው አሁን የምንወያይበት ርዕስ ማለት ነው። እሱን በምን መልኩ እንዳስቀመጠ ሉተርም አንስቼ ያሳያለሁ። አሳች መናፍስት እያለ በምን መልኩ እንደሚመልስላቸው ማለት ነው። እምነት ብቻ ከጥምቀት ጋር እንዴት እንደሚያያይዘው ስለዛ ቆይ አንዴ ተረጋጋ እንዴ ቆይ ስለዛ ይሄው አሁን እነዚህ ነገሮች ሁሉ እነዚህ ነገሮች ሁሉ አነሳለሁ። ምን እንደማነሳለህ ለርዕስ የመከራከሪያ ነጥቦች የምታነሳውን ታስቀምጣለህ እንዴ? እኔ እኮ ርዕሱን ነው እያወራሁ ያለሁት አይደል? ርዕሱንማ ነግሬሃለሁ እኮ ርዕሱ በቃ እምነት ብቻ የፈለግከውን አንሳ፣ ችግር የለም። በኋላ ላይ ግን ርዕሱ ክሊር ነው። ተረጋጋ እስቲ እንደው ትፈጥናለህ። ከዛ በኋላ ግን አሌክስ አንተ ሚውት እናድርግና አንተ ቀጥል። የመወያየት ፍላጎቱ የለኝም እያለ እኮ ነው አይደለም ይቀራል። ችግር የለም። ክሌም አታርግ፣ እንደዚህ ጃርገን ነገሮች ክሌም አታርግ። ክላሪቲ ላይ ከሌለ ዝርዝር ሀሳብ ገብቼ ራሱ ነገርኩህ እኮ ዝርዝሩ ማለት እኔ እኮ አንተ መመለስ ያለብህንም እኮ ልነግርህ ትንሽ ቀረኝ እኮ እኔ ማለት የማልነግርህ ነገር ራሱ እኮ የለም። እኔም እነግርሃለሁ እኮ አሁን ከዲስከሽኑ ላይ ስላልገባ ነው። ኧረ ምንም የምታመጣው ነገር የለም። እንደው በጌታ እንደው ባወራኔና ቆይ እሺ፣ ቀጥል። እሺ ቀጥል። ሚውት ላርጋችሁ እኔ ሚውት ላርጋችሁ። አሌክስ እስቲ መንገር ያስና መጀመሪያ የጀመርንበትን ሐሳብ ስጥበት። አንዴ አኬ እንደ ኤፌ ፕሊስ እዚህ 1800 ሰው መማር ይኸው እኔ እስክሪብቶና ደብተር ይዣለሁ። በእውነት ነው የምላችሁ። ከዛ ጥያቄ ካለም ለመጠየቅ ነው። ይሄ አስተማሪ የሆነውን ቦታችንን መጠቀም እንድንችል ምን አድርጉ መሰላችሁ? ከተስማማችሁ ቀጥሉ፣ ካልሆነ ዘግተነው በሌላ እንትን እንቀጥላለን። ቀላል ጥያቄ። በእምነት በኦርቶዶክስ አኪ እሄድበታለሁ ብሏል፣ ይሄዳል። በፔንቴኮስታልና በሉትራን መካከል የእምነት አንድነት አላችሁ ወይ? ተስማማላችሁ? ትቀጥላላችሁ? አይ በዚህ መንገድ እኛ አንጠየቅም ካላችሁ እዚሁ አሳውቁ። ልዝጋው እዚሁ በቃ ችግር የለውም። እስካሁን 2 ሰዓት ጭንቅላቴን አመመኝ። ጭቅጭቅ ብቻ ሆነ። ትክክል ነው። ይሄ በቃ ያስማማል። ልዩነት ላይ ከሆነ ሰው ልዩነት አለ ብሎ ለማሳየት ከሆነ ቃሌሽ የምታወራ ከሆነ እሺ፣ ልዩነት አለ ለማሳይ ከሆነ እኔም ልዩነት አለ በኦሪየንታልስ መካከል በራሳቸው ቴዎሎጂያንስ ኢንተርናሊም ከዛ አውትሳይድ ከቸርቾቻቸውም ጋር ኢንኮንሲስት አለ ብለውን የዊካን በቃ ይሄ ስፔሲፊክ የሆነ ርዕስ ነው።
በቃ ልዩነት አለ የሚለው የሚያሳይ ከሆነ እኔ ደግሞ በጣም ነገረድነት ላይ የተዛባ ነገር አለ እርስ በርስ የሚለውን አሳያለሁ። ችግር የለም። እሱ አሁን ዲስከሽኑን መጥቀስ ተከተላችሁ ምን መሰለህ ኤፋ ይህን ነው በቃ አይተዋል። ርዕሱ ላይ መወያየት አይፈልግም። በቃ እኔ እዚህ ጋር ባያዝገን እንዘጋዋለን። አኪ ይዘጋል፣ እኔ ዘጋዋለሁ። ችግር የለም። እኔ ስለምዘጋው ግን የገባኝ ነገር በእምነት ጉዳይ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ይሄ ነው፣ ፍላጎት አሳይቷል። አኪ ጠይቁኝ፣ ትምህርታችን ይሄ ነው። እሺ በሉትራንና በፔንቴኮስታል መካከል እምነት አንድ ነው ወይ ያስተምሯችሁ? አደለም ካላችሁ አደለም በሉ፣ አንድ ነው ካላችሁ አንድ ነው በሉና ተጠየቁ። ፈቃደኛ ከሆናችሁ ሂዱ፣ ካልሆነ ዘጋ ነው በቃ። ይሄ ፋይል ያልቃል። ከዛ ወደ ሌላ ጉዳይ እንገባለን ማለት ነው። ይመቻችኋል? ራሳችሁ የፈጠራችሁት ነገር ነው። ይመቻችኋል? እሺ አሁን ምን መሰለህ አሌክስ፣ በኋላ ላይ ክርክሩ አዝግ እንዳይሆን ሆነ ዝም ብሎ ሪሳይክል እንዳያደርግ ጥሩም የሆነው እምነት ብቻ ስንል እኛ ቅድም አስቀምጠናል ክሌማችንን ማለት በቃ ጀስቲፊኬሽን ባይ ፌዝ ያለው የሚለው ነው። እዛ ላይ አትግባቡም አንድ አይደላችሁም ካለ ይካን ምንም ፕሪዴስቲኔሽን ጋር ፍሪዊል ጋር መቀየር ይችላል፣ ችግር የለም። ግን የፕሪዴስቲኔሽን በጣም የተለጠጡ ለብቻቸው ርዕስ የሚያስፈልጋቸው ርዕሶች ከተነሱ ግን ጭቅጭቅ ነው የሚሆነው። በአጭር ደቂቃ ነው ሰው ይካን ምንም ችግር የለም። እንትን አሁን ደግሞ አሌክስ ቆይ አንዴ ቆይ አሁን የተለያዩ ሰዎች የሚገቡ ከሆነ አሌክስ ምን መሰለህ አሁን ኤፍሬም እያለ ያለው ምናልባት ተረድተው ከሆነ እምነት ብቻ ስንል እኛ የሆነ ነገር መጀመሪያ እንሰጣለን ይላል። ከዛ ላይ ይሰጠና አሁን እቺ ያነሳናት ነገር ላይ ብቻ እሷ ላይ ልዩነት ካለ አይቷል የሚያመሳሰላቸውን ብቻ ይሰጣል። ከዛ በኋላ እሱ ላይ ልዩነት አለ የለም የሚል ነገር ደግሞ ይጠይቃል። ይሄ እንደዚህ አይነት የሞኝ ጨዋታ እኔ አልጫወትም። ስለዚህ እንደ አጠቃላይ አሌክስ እንግዲህ አንተው ራስህ እየመራው ስለሆነ ቤቱን እንደ አጠቃላይ ነው ያልኩት። እምነት ብቻ የሚለው ርዕሰ ጉዳይ ሆኖ ርዕሱን አለቅም። እምነት ብቻ የምትለዋን ርዕስ ነው የሚይዘው። ከእምነት ብቻ ጋር የተገናኘ እዚሁ ርዕስ ላይ የሚያጠነጠን ይህንኑ ማዕከል ያደረገ ጉዳይ ላይ ብቻ አወራለሁ። እዚህ ጉዳይ ላይ መወያየት የሚችል ከሆነ አንድ ጊዜ ምንድነው ጠይቅልን፣ ያሳውቀን። እንትን የሚል ከሆነ የስ እንሄድበታለን። ካልሆነ ግን ሰዓታችንን ባይበላው አንተው ይህን ነገር እንትን ብለህ አንዴ ጠይቀው። አሌክስ መስጠት ይቻላል? አንዴ ቆዩ በእናታችሁ። እንትን ከአኬ ጋር ተመሳሳይ ነገር ስላለህ እኔ እዚህ ጋር አንዴ አሬንጅ ላድርገው። ምን መሰላችሁ፣ ለ2 ሰዓት በዚህ ጉዳይ ተከራክረናል። ምንድን ነው የሚባለው? በጸጋም ተብሏል፣ አልሆነም። ሰው ወደ እምነት መጥቷል። እምነት ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እናንተ ርዕስ ተፈጥሮላችሁ ቅድም ስትጠይቁ ስለነበረ ከኦርቶዶክስ ሳይድሳ ስለተባለ ይኸው አኪ ፈቃደኛ ሆኗል። በእምነት ጉዳይ ላይ የኢትዮጵያ ኦርቶዶክስ ትምህርት ይሄ ነው ጠይቁኝ ብሏል። ጨረስን። አሁን በኤፍሬምና በፔንቴኮስታል መካከል የእምነት አንድነትና ልዩነቶች አሉ የለም የሚል ተስማምታችሁ ትሄዳላችሁ ወይ? ከሄዳችሁ እሰየው፣ ካልሆነ እንዝጋው። ሌላ ምንም እኔ ገብቶኛል። እኔ ራሴ አሁን ዲቤቱን ግባ ብባል ገብቶኛል ምን ሊባል እንደፈለገ። ከገባችሁ ቀጥሉ፣ ካልሆነ ይኸው በጌታ ሰላም እንጨርሳለን። በቃ እሺ። ክላሪፊኬሽን የተወሰነ ሀሳብ አሰጥናል። አንድ ደቂቃ አንድ ጊዜ ቃልዬ የምንለው ነገር ገብተዋል እንደው የሚባለው ነገር። እሺ ቀጥል። አንደርስታንድ አድርጌዋለሁ። እሺ ሰላም ብያለሁ ሁላችሁ ነው። ታች ሊሆን አስገባኝ እያለህ ነው። አንደኛ እሱ ነው። ሁለተኛ ደግሞ አሁን ከተነሳው ነገር አንፃር ለምሳሌ አኬ ይሄንን ነው እኔም ማምነው ይሄኛውን ነው ብሎ ክሌም እንደሚያቀርበው እንደዛው በጉዳዩ ላይ ትለያያላችሁ አትለያዩ ምናምን የሚለውን ነገር አናነሳም አይደለም ፖይንቱ። የኔ ፍሬም ፖይንት እሱ አይደለም። እናነሳለን አናነሳም ሳይሆን ነገር ግን በቃ ሶላ ፊዴ ላይ ከሆነ ወሬው ሶላ ፊዴ እኛ ክሌም የምናደርገውን ነገር እናስቀምጣለን፣ እሱን ትሞግታለህ። በዛ ውስጥ ልዩነት አለ ብሎ የሚያነሳው ነገር ካለው ክሌሙን ያስቀመጠውን ሰው ነው እንጂ የሚሞግተው የራሱን ክሌም አንስቶ አይደለም የሚሞግተው። ኖ እዚህ ጋር ግን እኔ አንተ ክሌም ላይና ኤፍሬም ባለጊዜ ክሌም ላይ ሁለታችሁ ክሌም ስታደርጉ ሶላ ፊዴን እዚህ ቦታ ላይ ልዩነት አላችሁ የሚል ሐሳብ ካለ ማንሳት ይችላል፣ መብቱ ነው። ኦኬ። ነገር ግን ሰዎቹ ክሌም ሳያደርጉ ክሌም ባላደረጉበት ምንም ነገር ክሌም ሳያደርጉ ልዩነት አለ ወይስ የለም በሁለቱ መሃል ብሎ መግባቱ ሲምፕሊ ሐሳቡ ላይ ማውራት ሳይሆን በሁለቱ መካከል ያለውን ልዩነት ብቻ እስቲ እናውራበት የሚል ሐሳብ ነው። ግን አሁን ሶላ ፊዴ ላይ እናውራ ተባለ። እሺ ይወራ፣ ችግር የለውም። እዛ ላይ ሲወራ ደግሞ ኤፍሬም ባለ ጊዜ ክሌም የሚያደርገው ነገር ይኖራል፣ ኤፍደብሊውኤስም ክሌም የሚያደርገው ነገር ይኖራል።
እዛ ክሌም ላይ ይወራና ከዚህ ውጭ የሆነው ነገር ሶላ ፊዴን የሚመለከት አይደለም፣ ሌሎች ቶፒኮች የምንዳስሰው ነው ከተባለ አለቀ። እዛ ቦታ ላይ ክሌም ያደረገውን ሰው ሙግት ነው እንጂ እንትን የምትሞግተው የራስህን ሙግት የሰውየው ክሌም ውስጥ ከተህ አይደለም። ስለዚህ የኔፊም ፖይንት እሱ ስለሆነ የኔፊም ፖይንት ይከበር አንወያይም ሳይሆን ፖይንቱ እኛ ክሌም ያደረግነው ምን ትሞግታለህ። ከዛ ውጭ ያለው ከርዕስ ውጭ ነው የሚሆነው ፖይንታቸው። ስለዚህ እዛ ላይ እንትን ብንስማማ አሪፍ ነው። አሌክሶ ሜቢ ከመጀመሪያው ስለነበርኩ አንድ ሁለት ሀሳብ ላውራ። እኔ ግን ፓስተር አሌክስም እዛው ላይ ቢሄዱበት ማለት ነው መኩ ወይ ትሄድበታለህ አንተም። ፓስተር አሌክስ ይሰማል? ይሰማል። እሺ የሚሰማ ከሆነ አሁን እውነቱን ለመናገር አሁን ሌሎቹ ልጆችም እንዲያወሩ እድል መስጠት ምናምን ጥሩ ሆኖ ሳለ ምንም ጊዜ ከመብላት ይዘለል መረ እነሱ ኤፍሬም አይተዋል። ስለ እምነት ብቻ ሲወራ እነሱ የሆነ ነገር ይሰጡናል ያወሩና ከዛ ውጪ ነገር እንዳታወሩ እሱ ላይ ነው ማውራት የምንችለው። እዛ ጉዳይ ላይ ብቻ እንትን በሉ። እኛ ደግሞ እያልን ያለ ነው ምንድነው ከሊቃውንቶቻችሁ ከኮንፌሽኖቻችሁ ምናምን እያወጣን እናወራበታለን ነው። ስለዚህ አሁን እዚህ ጉዳይ ላይ ማውራት ይችላል አይችልም የሚለውን የሌሎችን ተዋውና አሌክስ ተወያዩ ኤፍሬም ደብሊውኤስ ስለሆነ አጠቃላይ በእምነት ብቻ ዙሪያ ያለ ጉዳይ ላይ አክሊልም ቅድም ያለህን ነገሮች ጠቅላላ ነገሮች ያነሳል። አንተ እሱን ተቀብለህ መወያየት የምትችል ከሆነ አሳውቀን በልልኝና ፕሊስ የሚችል ከሆነ አሁን እንትን ይበል። ዝም ብሎ ጊዜያችን እየበላው ነው አሁን ሳይ በጣም ከታላቅ ይቅርታ ጋር ይህን አንድ ጊዜ ያሳውቀን። ኤፌ እንግዲህ እንትን ቃልዬም ብሏል። አሁን በዚህ ጉዳይ ላይ መሄድ እንችላለን። ካልሆነ ምን ይሆናል መሰላችሁ ድካም እንዳይሆንብን። እሺ ኤፌ እንሂድ ላይ እንሂድ። አሌክስ እስቲ አንተ እንትን በል አርቲኩሌት አድርገው እስቲ በቃ። ስለዚህ ምን ይደረግ ነው? እኔ ምን ገባኝ መሰለህ ኤፊ እንሂድና ማሄድ ነገር የሚያነሳ ከሆነ ችግር የለውም። ጥያቄና መልሱ ላይ እኮ ማሄድ ነው ትለዋለህ። ስለዚህ እንሂድ አሁን እኔና እሱን ጀምረው። የእሱን ምንድነው ማን ነው ማሄድ ነው የሚለው ተስማምተን ነው የምንሄደው። ይሄ የማምለጫ የመፈርጠጫ መንገድንማ ወዛው አድርገው ወዳጅ ታይዋን አሌክስ ምን እያለ እንደሆነ የማይሆን ነው እያልክ ታልፈዋለህ እያለ ነው። ስለዚህ አንድ ጊዜ ጠይቀው ለምንድን ነው ለውስጡ አፒል የምታደርገው? አሁን አይ በቀጥታ እያወራን ሲሆን ጭቅጭቅ እየሆነ ስለሆነ ሆስቱ እዛው ቢያስማማን ይሻላል ብዬ ነው። እሺ አሁን እኔና ኬን ጀምር። በቃ እኔና እሱ የተግባባን አይመስለኝም። ቃል ያለው ሐሳብ በቃ ለኔ ከሱ ጋር በቃ ዲያቆን ሚት አድርግና እኔና ኬን ጀምር። ቆይ መጀመሪያ አሌክስ እንትን ያደርግና ፍሬስ ይደረግ እንጂ ዝም ብሎ ቀደም ባልከው መንገድ ከሆነ አይሄድም ምንም ማለት ነው። ስለዚህ ፍሬስ ይደረግ፣ ጸጋ ብቻ ላይ አውሩበት በቃ ወይ እምነት ብቻ ላይ አውሩበት። መኩ እንደዛ እኮ አንተ አይ ግን ክሊር አላረጋችሁትም እኮ እኛም ከተከታተልን እየሰማን ነበር። ቃል እየተናገረ ያለው ምንድነው ያንተና ያኬ ግልጽ ነው። ግን አሁን መጨረሻ ላይ ቃል የሰጠው ሐሳብ ግን ልክ የሆነ ሐሳብ አይደለም። እነሱ የሚያወራት ላይ ብቻ አኬ ሪፊት እንዲያደርግ ሊሚት ማድረግ ልክ አይደለም። እምነት ብቻ ከተባለ እያንዳንዱን ነገር እያነሳ የማውራት መብት ልትገድበው አትችልም። አንተ ልክ የኛ እምነት ላይ እንደማንገድበው ስታወራው አኬንም እምነት ብቻ ላይ ሲያወራ ልትገድበው አትችልም። እነሱ ኮንፌስ ካረጉ በኋላ ከነሱ ሐሳብ ላይ ተነስተን ሐሳብ የምትሰጠው ምን ማለት ነው? ስለዚህ እምነት ብቻ በሚለው ላይ ኤፍሬም ጋር ይወያይ እንዳትገድበው። ኤፍሬም እንደፈለገ ሐሳብ አንስቶ ማናገር ይችላልና በእምነት ብቻ ላይ በሚያነሳቸው በእያንዳንዱ ጉዳዮች ላይ ከራሳችን ውጪ ማለት አትችልም ማለት ነው። ከሙለታ ጋር እምነት ብቻ ላይ ገብታችኋል። ዲቤት ልደት ጋር ለምትወራው ከአኬ ጋር ነው። በዚህ መንገድ መቀጠል ከሆነ ቀጥል። በቃ አይ ስለወራ ነው በቃ እሱ ላይ እንደዛ ማለት በቃ አሁን እኔና አኬ እንጀምረው። አንድ ተስማማን። የተነሱት ርዕሶች ሁሉ ላይ ይዳሰሳሉ በሚለው ኤፍሬም ደብሊውኤስ ተስማምተናል። ሰላም ይሁን ለሁላችሁ። ኧረ ተረጋጉ። አንድ ኤፍሬም ባለ ጊዜ ዝም ብለህ እንትን ትላለህ። አንድ ይቅርታ ኤፍሬም ደብሊውኤስ ተስማምተናል ወዳጄ። አይ ዶንት ቲንክ ኤፍሬም ደብሊውኤስ የሚዋያ አልመሰለኝም። ኤፍሬም ባለ ጊዜ ነው የሚዋያ። ኤፍሬም ባለ ጊዜ ዝም ብሎ እንትን ይላል። እኔ እኮ ግራ ነው የሚገባኝ። ተወያዩ እያለ በጌታ ስም ምን ይላል? እኔ ጋር አይደለም እንዴ ልንወያይ እንትን ተረጋጋ እስቲ እንደው አንተ እባክህ። ተወያዩ ያልከው ምንድነው? ከኔ ጋር አይደለም ወይ? አሌክስ ምንድነው የሚሻለው አሁን እንዴ? ፓስተር አሌክስ ያልገባኝም ከኔ ጋር ነበር የተስማማ ነው ከአኬ ጋር ልክ ነው። አይ ከኤፍሬምም ጋር ነው። ታዲያ ምንድነው የሚወያይ አይደለም? ኤፍሬም አለ አሁን። ኧረ እባክህ አንተን አይደለም ኤፍሬም ደብሊውኤስ ነው እየተባለ ያለው ስም ያለው ሞኝ ነው አሉ። ቆይ እስቲ ታረጋጋ። እሺ በአባት ስም ጥራ በቃ ከዚህ በኋላ አኬ። እኔን እኮ መስሎኝ አስደነገጥከኝ። እሺ እንደዚህ እናድርግ። የመጨረሻ
በቃ የመጨረሻ ልደትዬ፣ አሁን ፋይናል ቃል ነው የምትሰጡን። በቃ በዚህ አሁን በተባለው ምክንያቱም የአኬ ፈቃደኝነት ታይቷል። የኤፊ ሁለቱ ኤፊዎች ፈቃዳችሁን የምታሳዩን ከሆነ በተቀመጠው ነገር ላይ መሄድ ይቻላል። ከዚህ በኋላ ደግመን አናነሳውም፣ አደራችሁን። ስለዚህ መሄድ የምትችሉበትን ርዕስ በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት አኬ ያስተምራል። ከዛ ጥያቄ ሲኖራችሁ ትጠይቃላችሁ። ቀጥሎ አኪ ደግሞ ምን ያደርጋል? በሉትራን ሳይድ እና በፔንቴኮስታል አኬ ያስተምራል አይደለም፣ ውይይት ነው፣ ዲቤት ነው፣ ትምህርት አይደለም። አይደለም ሰዓት ይሰጠውና ይናገራል። ሲጨርስ ማለቱ ነው መግቢያው ማለት ነው፣ የውይይቱ መግቢያ ማለት ነው። የውይይቱ መግቢያ ማለት ነው እንጂ ያስተምራል ቀኑን ሙሉ ማለት ሳይሆን ምንድን ነው የምናደርገው? ስለዚህ ከነ ኤፊ ሳይድ ያለው ነገር ይሄ ነው የሚሆነው። ካልሆነ ምን ይሆናል መሰላችሁ? ይቅር ለሌላ ጊዜ አስባችሁበት ትመጣላችሁ። ሌክሲ ምን መሰለ፣ እኔ አሁን ዝም በርዕሶችን ላስቀምጥና አይሆንም ከተባለ እናልፈዋለን፣ ብዙ ሰው እንዳናዝግ ማለት ነው። አንደኛው ፍሪ ዊልን በተመለከተ አለን። እዛ እምነት ብቻ ላይ የሚለውን በቃ ዘ ኮር የሆነውን ዲፊኒሽኑ ላይ ጀስቲፊኬሽን ባይ ፌዝ ያለው የሚለው ላይ እንትናልኝ ካል ይችላል። ዝርዝር ነጥብ ግን ሌላ አይነት ነገር ከሆነ እንደሱ ስፔሲፊክ ነገር ይፈልጋል ነው። ያ ነገር ራሱ እንደ ርዕስ ተይዞ ሌላ ዲስከሽን የሚፈልግ ስለሆነ ይቅር ባይ ነኝ። በሁለቱም ይሰማ ከሆነ ይሆናል፣ ካልሆነ ይቅር እላፊ ነገሮችንም እንትን ባንል ትፈርታል ምናምንም ይኸው እስካሁን አለን። ኦልሞስት ብዙ ሰዓት ተቀምጠናል። እንደሱ ሳይሆን ክላሪቲ ለመስጠት ነው። እንደዚህ ፓስተር አሌክስ ሀሳብ ልስጥ ቢሆን ጥሩ ነው የማሰው ምንድነው? አንድ ይቅርታ ሬዲ እኔም የዚች ጋር ለዝጋ በቃ ኦልሬዲ ኤፍኤም ደብሊው እየዘጋ ስለሆነ ምናልባት በአነጋገሪ እስካሁን ሳወራ ማለት ነው ኤፍኤም ደብሊው አስከፍቼ ከሆነ ባልተገባ መልኩ ምናልባት እንደዚህ ተናግሬና ከሆነ አዝናለሁ እና ለሱ ይቅርታ ጠይቃለሁ። ምናልባት እንደዛ አድርጌ ከሆነ ማለት ነው። ግን እንደዚህ አይነት ንግግሮች የሚፈጠሩት መቼ መሰለ? በቃ ጉዳዩን በግልጽ አንዴ ንገሩኝ እያልኩኝ ግልጽ ካልሆነ ግልጽ ነገርን ማትነግሩን ከሆነ ነገሪውን ትንሽ እየረበሸው ይሄ የምናወራበትንም እንትን መንገድም እየቀየረው ይሄዳል እና በዛ ምክንያት ነው ይሄ እየተበጠበጠ ነገር የሚሄደው እና በዛ ውስጥ ምናልባት እንደዛ ባልተገባ መልኩ ተናግሬ ከሆነ ማለት ነው ለሱ ሶሪ ብያለሁ። አሁን መጨረሻ ላይ በግልጽ እንደነገርከን በዚህ መልኩ ከሆነ ነው እያንዳንዱ ነገሮች ለምሳሌ የምታስቀምጥበት የራሱ የሆነ ምክንያት ሊኖር ይችላል። እንግዲህ አሁን እነዚህ ነገሮች ብቻቸውን ቢሆን ይሻላል ወይ ምናምን የሚለው የራሱ ምክንያት ሊኖር ይችላል። እሰየው። አሁን እሱን የኔ ጉዳይ አይደለም። ግን በቃ በቀላሉ አሁን ልክ እንዳልከው ከዚህ ጋር ተያይዞ የሚነሱ ራሳቸውን የቻሉ ርዕሶች ስለሆኑ ከዚህ ጋር አብሮ ባይሄዱ ይሻላል ካልክ ለፈለግከው ምክንያት ይሁን። በቃ እኔ ደግሞ በቃ እንደዚህ በግልጽ ነገር ከኛ አይደለ ኦኬ፣ እንደዛ ከሆነ በቃ ወይ ሌላ ጊዜ እንደዚህ ምናልባት እዚህ ጉዳይ ላይ ባወራም ኖርማል ነው የምትልበት ሰዓት ሲኖር ደግሞ እናወራለን ብዬ እንጨርስ ነበር። እስካሁን ራሱ እንደዚህ አይነት ባልተገባ መልኩ ድምፃችንን ጮክ አድርገንም ራሱ ባላወራን ነበር። አይቷል። በቃ ይሄ እንደዚህ እንዘጓለን ማለት ነው። በክላሪቲ ችግር የለውም። መናገር ሆትነት ውስጥ ምናምን ስለሆነ ምንም ችግር የለም። ጀስት ግን ርዕስ ክሊር ካልሆነ ቬግ ነው ዲስከሽን ቴዎሎጂ ስለሆነ ስነ መለኮት ጥርት ብሎ ርዕስ ተቀምጠው ነው ጥሩ በሚል ነው። ስለዚህ ዩ ካን ኮንቲኒው ማለት ነው። መቀጠል ትችላላችሁ። ችግር ሌላ ጊዜ እንትላለ ሰው እንዳናዝግም ማለት ነው። መልካም። በዛ ከሆነ መልካም ጊዜ እግዚአብሔር ከሁላችሁ ጋር ይሁን። እኔ እንደዚህ ተጠምቼ ዲቤት ተነስቼ ቁጭ ብዬ አንተ ዝም በል አንተ ከተኛውበት ተነስቼ መጽሐፍ ደርድሬ ቁጭ ብዬ እኔ እንግዲህ ያው ታውቃለህ አንተን ርዕሰ ራሱ የተከበርኩት እምነት በኦርቶዶክስ የሚለውን እያንዳንዱ የመወያየት ፍላጎቱ ኖሩ ሳይሆን ያስቀደምኩትም ያኛውን በሉትራኑና በፔንቴኮስታል መካከል ያለውን ልዩነት እዚህ እምነት ብቻ ላይ እሱን እንደው ለማውራት ካለኝ ጉጉት የተነሳ ነበር። ግን ይሁን ሌላ ጊዜ ደግሞ እናወራለን። በርቱልን። በቃ ይሄው ነው። እሺ እቀጥላለሁ እንጂ እኔማ አኪ አሁን ሁሉም ሰው ቢወርድ እንኳን ልክ ፊ እንዳለ እኔ ከአንተ ጋር መቀጠል እፈልጋለሁ። ዲቤቱን እቀበላለሁ። በደስ ይበቻል። እኔ ነው ወይስ? አዎ፣ ምክንያቱም በፈለግከው ርዕስ ብዬ ብሄድስ የኤፍሬምን ጥማት ለመወጣት ነው እንትን ነው። ግን ይሄ ሁሉ ሰው ግን ሳይማር በእውነት ይሄ ሁሉ ሰው ሳይማር
ብዙ እድል አግኝተን ለመማር እኔ እንኳን እንደዚህ ዲቤቱ ይቅርና ከኤፊ ጋር በሆነ ነገር የሆነች እንትን ምረጡና ዲቤት ሳይሆን ዝም ብላችሁ በዛ ጉዳይ ላይ አውሩ። ኤኒቲንግ ስለ ፍቃድ አሁን እኔ እውነቱን ስለ ፈቃድ አፒታይቱ ካለ በሆነ ጉዳይ ላይ አውርታችሁ ሰው አሳዝኖኝ ነው አይደለም። ሰው ይመለስ፣ ምንም ችግር የለም። ሁሉ አሁን እኮ ምን መሰለህ፣ አሁን ቲክቶኩ ላይ እንትን አልተለመደም። የሆነ ስርዓት ያለው ክሊር የሆነ ርዕስ ተመርጦ ከዛም ወገን አሁን ቀርተዋል። ራሱ ፐብሊክ ዲቤቶች ማለት በቃ ስርዓት ምናምን የለውም። ስለዚህ ምንድነው የሚደረገው? በቃ አንድ ትምህርት ተነስቶ እዛ ላይ ነው እንትን የሚባለው። ግን ክሪቲክስ እኔ ማቀው በእኔ እምነት ማለት ነው፣ የኔ ነው። ተቀበሉት አትቀበሉት የእናንተ ነገር ነው ጋይስ። ግን ደብል ነው የሚሆነው። ኦርቶዶክስም ከሆነ ፕሮቴስታንትም፣ ከዛ ያለ ሉተራን ትራዲሽንም ከሆነ የራሱን ይዞ ያንን ክሪቲሳይዝ እያደረገ ይህም ዲፌንድ እያደረገ አታክ እያደረገ ቱዌይ ኮሚኒኬሽን ያለው ማለት ነው። እንደዛ ነው መሆን ያለበት ብዬ ፐርሰናሊ ያምናለሁ። ስለዚህ አሁንም ቢሆን ፍሪዊል ላይ እኔ ማነሳቸው ነጥቦች ሊኖሩ ይችላሉ። ግን እስቲ ምንም ችግር የለም እሱ ላይ እኔ ችግር የለብኝም። ግን ሀሳቤን ይህንን ብቻ መሰረት ለመደልደል ነው። አይ እሺ፣ ስለዛ ምን አሁን ምን እያላችሁ ነው? የተወሰነ ሰዓት ዝም ብለን እናወራበት ነው ወይስ በሁለታችሁ ማለት እኔም እችላለሁ። በሆነ ጉዳይ ላይ ትንሽ ብናወራ ደስ ይለኛል። ሰው መጥቶ ዝም ብሎ ብቻ እሱ መመርመር አለ ማውራት አይደለ። አንተ ደግሞ የማውራት ስለ ኖ አይ እንደዚህ ዲስከስ የማድረግ እሺ። አይ ሆነስትሊ ስፒኪንግ ሰዎች ምንም ነገር አልያዙም። ችግር የለም። እሱ ሰዎቹን ትምህርትም ከፍተን እንትን እንዳለን ቤት ከፍተንም ማስተማር እንችላለን። እሱ ችግር የለውም። ዋና የገባውበት ምክንያት ግን ያንን ስሰማ ስለነበረ ይህ በሉትራን እና በፔንቴኮስታል መካከል እምነት ብቻ የሚለው ተመሳሳይ ነው የሚል ነገር ፍቃድን በተመለከተ በዛው ሳትጨርስ ሳታጠቃልል እያጠቃለልክ ነው። ሳታጠቃልል ምናልባት ከቻልክ ነው የምልህ። አሁን ካልደከመህ ስለ ፈቃድ ብዙ ጊዜ ስታወራ ሰማና እኔ አንዳንድ ኮንፊውዝ የሆንኩባቸው ነገሮች አሉ። ያንተን ማለት ነው ምናልባት የተለያየም የመሰለኝ ማለት ነው ያንተ የተናገርካቸው እና ፍቃድ የቱ ጋ ነው በነገረ ድነት በሰልቬሽን ሂደት ውስጥ የሰው ፍቃድ የቱ ጋ ነው ይመጣል ብለህ የምትለው ነው? እሱን እኔ ለማወቅ ነው። እሺ ያንተን ችግር የለም። እሺ ዝም ብዬ እሱን ነካ አድርጌው በዛው ላጠቃል። እሺ ስለዛ ምን ላድርግ? ኤፍሬም ካነሳው ልጀምርና በዛው ላጠቃሉ። እሺ ኤፍሬም አሁን እንግዲህ ያነሳው ፈቃድ የቱ ጋር ነው የሚመጣው ለሚለው ፈቃድ አክቹሊ አይጠፋም። እውነቱን ለመናገር ፈቃድ የሚጠፋ ነገር አይደለም። ኦልሬዲ እግዚአብሔርም ሰጥቷል ለሰው ዘር ወይም ለሰው ልጅ ነፃ ፈቃድን ሰጥቷል። ሰው ሲበድል አዳም ሲበድል ያጣው ቅዱሱን የእግዚአብሔር መንፈስ ቅዱስ መንፈስን አጣ እንጂ ነፃ ፈቃድን አላጣም። መንፈስ ቅዱስን አጥቷል። ምንድነው ፍሪዊል? ነፃ ፈቃድ መንፈስ ቅዱስ አይደለም። መንፈስ ቅዱስን አጥቷል፣ ነፃ ፈቃዱ ግን አለ። ግን የተጎዳ ነው፣ እውነት ነው። ከእግዚአብሔር የራቀ ስለሆነ አቅመቢስ ስለሚሆን ወደ ኃጢአት ያዘነብላል። ቴንደንሲው አለ። ብርሃን ከሆኑ ከእግዚአብሔር ስለሚርቅ እንደው በጨለማ እንደመደነጋገር ይሆንበታል። እንደዚህ አይነት ሁኔታ ውስጥ ወድቀን ነበረ። ይህንን እናውቃለን። ስለዚህ አሁን ልክ የእግዚአብሔር ድምፅ ወደኛ ሲመጣ መስማት የማንችል አይደለንም። መስማት እንችላለን። ከዛ በኋላ ደግሞ ነፃ ፈቃድ ስላለን እስቲ መፍቀድ እንችላለን። ግን በነገር ሁሉ ግን የሚያግዘን የሚረዳን እግዚአብሔር ግን ከኛ ጋር አለ። አንድ ሰው ነፃ ፈቃዱን ይሄ ያለውን ነፃ ፈቃዱን ተጠቅሞ በእግዚአብሔር ለማመን ወይም እግዚአብሔርን ጥሪ አሜን እሺ ብሎ ለመቀበል ዳግም መወለድ አለበት አስቀድሞ የሚለውን ትምህርት እኛ አንቀበልም። ማለት እንደው ግዴታ አስቀድሞ ዳግመኛ ካልተወለደ በስተቀር ሊያምን አይችልም የሚለውን ማለት ነው። የኔን ስለጠየቄ ማለት ነው። ስለዚህ ታዲያ ምንድን ነው የምንቀበለው ከተባለ ነፃ ፈቃዳችን አለ፣ ተጎድቷል። ግን የተጎዳው ግን አስቀድሞ ዳግም ካልተወለደ በስተቀር መፍቀድ እስካይችል ድረስ አይደለም። እግዚአብሔር እርዳታ እግዚአብሔር እገዛ ያስፈልገናል። በቃ ይፈቅዳል። ስለዚህ ምን ይቀድማል ከተባለ የእግዚአብሔር ጥሪ ምን ይቀድማል? ድህነት ላይ የእግዚአብሔር ጥሪ ይቀድማል።
አንደኛ ጌታ እርሱም ኢየሱስ ክርስቶስ መምጣት አለበት። እግዚአብሔር ልጁን ኢየሱስን መላክ ነበረበት። ከዛ በኋላም ወንጌል ይሰበካል። በዚህ በወንጌል ውስጥ እግዚአብሔር ሰውን ሁሉ ይጣራል። ሰውን ሁሉ ይጣራል። ሁልጊዜም የሚቀድመው እግዚአብሔር ነው። የእግዚአብሔር ጥሪ ነው። እግዚአብሔር ሰውን ይጣራል። ከዛ በኋላ ሰዎች ደግሞ ምላሽን ይሰጣሉ። እዚህ ጋር ነው ፈቃዱ የሚመጣው። የእግዚአብሔርን ጥሪ የኛ ፈቃድ አይቀድምም። የእግዚአብሔር ጥሪ በሌለበት ሁኔታ የኛ ፈቃድ ቢኖር ራሱ ነፃ ፈቃዳችን ቢኖር ራሱ ኦኬ ለመዳን ፈቀደን እንበል። በምን ልትድን? ፈቃድህ ወደ እምነትህ ነው የሚያድገው ወይም እምነትን ነው የሚያስከትለው። ምን ልታምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ይህ የእግዚአብሔር ቃል የተገለጠው በጌታ በኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ደግሞ ሳይመጣ እንዲህ ያለው ጥሪ ደግሞ ወደ እኛ ሳይመጣ በወንጌል በኩል የተጠራ ነው ጥሪም ሳይመጣ እኛ ራሳችን ደግሞ እንፍቀድ እንመን ልንል አንችልም ነው። ስለዛ እምነት መጥቶልናል ይላል። ገላትያ ምዕራፍ 3 ላይ ካያችሁት ስለ ሕግና ስለ እምነት ሲናገር ሕግ እንደ ሞግዚት ሆኖ እንዳገለገለ ከነገረም በኋላ አሁን ግን እምነት መጥቶልናል ይላል። ስለዛ ወንጌል ሲመጣ ያኔ በዛ ውስጥ እግዚአብሔር ሲጣራ ያኔ ፈቃደኞች እንሆናለን። ፈቃድን የእግዚአብሔር ጥሪ ይቀድማል። ግን ውስጥ ላይ ድህነት ግን የሚመጣው ያ በክርስቶስ በኩል የመጣው ድህነት ግን አንተ ጋር የሚደርሰው ግን ፈቃደኛ ስትሆን እግዚአብሔር ደግሞ ይህን ጸጋውን ይሰጣል። ጸጋ የሚሰጠው ፈቃደኛ ስለሆንክ ነው እንጂ ፈቃደኛ ሳትሆን የእግዚአብሔር ጸጋ ማለት ወይም ዳግም ልደት አይሰጠም። ዳግም ልደት ያለኛ ፈቃድ፣ ዳግም ልደት ያለኛ እምነት፣ እንደዛ አይደለም። እምነት ደግሞ ምንድን ነው? ፈቅደህ ነው የምታምነው፣ ፈቅደህ ነው የምታምነው እና እንደዛ ነው። ስለዛ ፈቃድ የኛ እዚህ ጋር ነው። ምናልባት ግን የተወሰነ እንደው አያየው አሁን እንደዛ እያልን ቻሌንጅ ላደርግ አይደለም። ቻሌንጅ ላደርግ ሳይሆን አሁን አንተ አንድ ጥያቄ ልፍቀድልሽ። ጥያቄ አይደለም። አሁን አንተ ሙሉ ወንጌል እንዳትሆን ምንድን ነው የሚከለክልህ? አሁን እንግዲህ ስታብራራ እንደሰማሁት ከሆነ አም ሲሪየስ፣ በነገራችን ላይ ሲሪየስ ነው። ፓስተር አሌክስ ባትስቅ ደስ ይለኛል። ፕሪቪነንት ግሬስን ትቀበላለህ። እንደገና ደግሞ ስለ ቦንዴጅ ኦፍ ዊልም ስታነሳ ኦፍኮርስ ሙሉ ለሙሉ ጠፍቶ ባይሆንም ግን ያ ትክክለኛው ነገር የመምረጥ እንትኑ ተበላሽቷል ነው ኦፍኮርስ። እና ያን ነገር ደግሞ በእግዚአብሔር ጸጋ አማካኝነት ኢንላይትመንት ያገኛል። እንደዛ ብለህ ነው ኤቭሪ ሲንግል ዲቴይል የምታወራው አንተ አሁን የሙሉ ወንጌል ትምህርት ነው። እና ሙሉ ወንጌል እንዳትሆን ማን ነው የከለከለ? ለምንድን ነው የማትመጣው ሙሉ ወንጌል? እሺ አንዴ እንግዲህ አሁን አየው አሁን ጥያቄዎችን እያዘለ ሄደ። ግን እቺ መጨረሻ እናደርጋትና ይፋ ሙሉ ወንጌል ታዲያ ለምን አትሆንም? ምክንያቱም አሁን የተናገርከው ትምህርት ሙሉ ወንጌል አለ አለኝ። አሁን የተናገርኩት ትምህርት ግን እኔ የራሴ ቤተክርስቲያን ውስጥም አለ። እኛ ጋርም ሙሉ ወንጌል ጋርም ካለ ይሄ ትምህርት የእኛም ቤተክርስቲያን ትቼ ሙሉ ወንጌል ለምን ሆናለሁ? አሁን ለምሳሌ አሁን ሌላውን ምንም አላልኩም፣ ግን እዚች ጉዳይ ላይ ብቻ ራሱ ተስማማን እንበል። ለምሳሌ እንግዲህ አሁን ተስማምተናል ብዬ እርግጠኛ እየተናገርኩ አይደለም። ግን አሁን አንተ ከምትነግረኝ ባለፈውም እንደው ካሳየኝ አንጻር አንዳንድ ጉዳዮች ላይ አትሊስት የፈቃድ ጉዳዮች ላይ ምናምን ተመሳሳይ ነገር ያለ ይመስላል። ስለዛ ያንዳል ክርክር ውስጥ አንገባም። የሆነ የእንትን የአርሚኒያኖችንም የሚመስል ነገር የለውም። እውነቱን ለመናገር የፔንቴኮስታሎቹ የአርሚኒያኖቹ ይሄ ነፃ ፈቃድ ጠፍቷል ብሎ ስለሚያስተምሩ እነሱም ሰማው የፔንቴኮስታሎቹ ከእኛ ጋር የሚመሳሰል ይመስለኛል። ግን እኛ ጋርም በነገራችን ላይ ሪስፖንድ ማድረግ እስካይችል ድረስ ጠፍተዋል ብለው አያምኑ። እንደዛ አያምኑ። ምን አልከኝ? አርሜኒያኖችም ነጻ ፈቃዱ አልሰማም እንዴ? እሺ አርሜኒያኖቹ ነጻ ፈቃድ ጠፍቷል ብለው አያምኑ ነው ያልከው? ነጻ ፈቃድ ኮምፕሌትሊ ጠፍቷል ብለው ፕሪሚነንት ግሬስን ካመኑ እኮ ያ ማለት መወሰን እስካይችል ድረስ ሪስፖንድ ማድረግ እስከማይችል ድረስ ኮምፕሌትሊ የጠፋ ነው ፈቃዱ ብለው አያምኑ። እንደዛ ብለው ያምናሉ። ይፋቱ ቆይ ችግር የለም። እንደዛ ኤፍሬም ፕሊዝ እንደዛ አትበል። እና አሁን ዝም ብላ ከፈለግ ከኤፍሬም ደብሊውስ ጋር በኋላ ላይ ተወራበታል። እርግጠኛ ሆኜ እሱ ያውቀዋል። አርሜኒያን ፕሪቪነንት ግሬስን አይደለም የሚቀበሉት ነው የምትለው? ፕሪቪኔንት ግሬስንም ይቀበላሉ። ግን ይሄ ፕሪቪኔንት ግሬስን ከተቀበሉ እኮ ኮምፕሌትሊ የምትለው ካዲያ ምንድን ነው? አይደለም ፕሪቪኔንት ግሬሱ ኤፍሬም እነሱ የሚሉት እንዴት መሰለው? ከዚህ አሁን ነፃ ፈቃድን አተው ስለነበረ ቶታሊ ዲፕሬቭድ ሆኖ ስለነበረ ከዛ ውስጥ ነው የሚያወጣቸው። ይሄ ፕሪቪኔንት ግሬሱ ይመጣና ከዚህ ውስጥ መጀመሪያ ነፃ ያወጣቸዋል። እነሱ የሚሉት ምንድነው? ሂውማን አር ፌለን ይሉና ዳት ኖት አንኤብል ቱ ቆይ እሺ ችግር የለውም። ስለ አርሜኒያኖች በል እኔ እንግዲህ
ንባቢም የሚያሳየኝ እሱ ነው። ከፈለክ ከኤፍኤም ደብሊውኤስ ጋር ደግሞ ትቀጥላላችሁ ከወንድማችን ጋር ማለት ነው። አሁን እንዳይል እርግጠኛ ነኝ እሱ ይነግራል። እዚህ ጉዳይ ላይ ምናልባት ጥናቱ ካለው ማለት ነው ይታወቃል። ቶታል ቦንዴጅ ውስጥ ናቸው ብለው ነው እንደዛ ነው የምታምነው? ቶታል ቦንዴጅ ውስጥ ነው ብለው ነው የሚያምኑት አርሜኒያኖች እያልክ ነው? አዎ ወንድም፣ ያው እንደዛ ነው። ቶታል ዲፕራይቪቲን እኮ ብዙዎች አይቃወሙም። እንዳየሁት ከሆነ አብዛኛው አይቃወምም። የሚሉ ስኮላሮች አሉ። ግን አሁን እኔ ስለ ስኮላር ሳይሆን ጠቅላላ አርሜኒያኒዝምን በተመለከተ ስለሆነ ያነሳው ሀሳብ። ቆይ እሺ በቃ እንግዲህ አሁን ቆይ እና ይህንን ርዕስ ብትው ጥሩ ይመስለኛል። እና መለስ ስለበልና በል ምንድነው? አዎ እኛ ጋር ለምሳሌ ያለው ትምህርት ድምፅ ያለው የት ነው? ኦኬ እሺ፣ ኤፍሬም አንተ ጋር ነው መሰለኝ ድምፅ አንተ ጋር ያለው ማነው? ሙሉ ወንጌል ጋር እና ሙሉ ወንጌል ለምንድን ነው ማትሆኑ ላልከው ማለት ነው። ሙሉ ወንጌል ጋር እንደው ነፃ ፈቃድ አለን ብሎ አስተማሩ እንበል። እኛ ቤተክርስቲያንም ነፃ ፈቃድ አለ ብለን አስተማርን። ለምን መጣል? ይኸው የነፃ ፈቃድ ጉዳይ ከሆነ ወደዚህ ወደዛ የሚያደርገኝ ይኸው ያለሁበት ቦታ ነፃ ፈቃድ የለህም ተባልኩኝ እንዴ? የለም ጠፍቷል ተባለ እንደ ቤተክርስቲያን አልተባለም። ስለዛ ምንም ይሄ ወደ ሙሉ ወንጌል የሚያስመጣ አይደለም። ግን ሙሉ ወንጌል እንዳሉ ግን የሚያደርጉኝ የሚይዙኝ በጣም በርካታ ነገሮች አሉ። አንደኛ ሙሉ ወንጌል የጌታ ቤተክርስቲያን ናት ብዬ አላምንም እኔ ከታላቅ ይቅርታ ጋር ማለት ነው። ይሄ የኔ እምነት ነው። ሙሉ ወንጌል በሐዋርያቱ የተመሰረተች ጉባኤ፣ ከዛ ደግሞ የገሃነም ደጆች አይችሏትም ተብሎ የተነገረላት፣ በዚህም ምክንያት በዘመናት ሁሉም ውስጥ የምናያት ህብረት አይደለችም። ህብረቷ እንደ ህብረት አንደኛው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛውም አራተኛውም ይሁን አራተኛው ክፍለ ዘመን ላይ እንጂ ሙሉ ወንጌልን በተአምር ላገኛት አልችልም። አራተኛው ክፍለ ዘመን ላይ ሙሉ ወንጌል የለችም። ወይም ሌሎች ክፍለ ዘመናት ላይም ማለት ነው። ካሳየውስ የመጀመሪያው ክፍለ ዘመን ላይ ካሳየውስ አንዴ ሙሉ ወንጌል ችግሩ አራተኛ ክፍለ ዘመን ላይ ታሳየኛለህ ኤፍሬም? እኔ አንደኛው ክፍለ ዘመን ላይ ጀምሮ አራተኛው ክፍለ ዘመን ላይ ታሳየኛለህ። የኔ ጥያቄ አራተኛውና ከአንደኛው የትኛው ይቀድማል? በቃ ስለዚህ አንደኛው ላይ እንዳለ ታምናለህ ማለት ነው። ጉድ አይደለም። ክፍለ ዘመን ላይ እንዳለች ታምናለህ ማለት ነው። ራይት? አይ አይደለም። ጴጥሮስ ሲናገር ምን ይላል? ምንድነው ስለ ጳውሎስ መልእክታት ያነሳና እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ ይላል። መጽሐፍ ቅዱስን አጣመ ለማቅረብ ከሆነ እሱ አይተዋል። እንደዛ ለማድረግ እንዳይመች በማለት ነው። ከመጽሐፍ ቅዱስ ይልቅ አንተ የሰዎችን ጽሑፍ ነው የምታምነው ማለት ነው። አይተዋል። በቃ መጨረሻ ይሄ ነው። አንተ መጨረሻ አያምርም። ተረጋግተህ ማውራት አንችልም። እንዴ ካደ ለምን ትጠይቃለህ? ወይ አትጠይቀኛ። ትጠይቃለህ ስትመልስ ደግሞ ታብዳለህ። ለምን ትጠይቀኛለህ? ወይ ለምን ጠየቅኝ? ቆይ አይ እኔ ጠየኩ። አይ አይደለም። ቆይ ለምን ሉተራን አትሆንም የሚል ምን አይነት ጥያቄ እንደሆነ ባላውቅም ካዲያ እንደዛ ስል ያለውን ነገር ተናገር። ካሙሎ ግን አንደኛ አርሜኒያኒዝምን በተመለከተም አንተ ያልከው አርሜኒያኒዝም ቶታል ቦንዴጅ ኦፍ ዘ ዊል አያምኑም። ኦኬ ያልከው እሱ ትክክል አይደለም። አርሜኒያኒዝም እንደዛ ነው። አውጣ የአርሜኒያኖችን መጽሐፍ አውጣና ሳይኝ። አሁን እኔ መጽሐፍ ማሳየትበት ጊዜ አይደለም፣ ግን ሪከርድ አድርጉ። በደንብ የምናገረውን ሪከርድ አድርጉ። አርሜኒያኒዝም በቃ ካላሳየቱ ቶታል ቦንዴጅ ኦፍ ዘ ዊልን አያምኑም፣ አይቀበሉም። ሪከርድ አድርጉ። አራቱ በቃ እባክህ እኔ እንትን ስል ቤት መጽሐፎች አሉኝ ላመጣ እንትን ልልህ ይችላል፣ ላሳይ ይችላል። አይተው እሱን እኮ ለኔ እኮ ቀደም እዚህ ጉዳይ ላይ እንደው ይቅርብህ ያልኩህ እኮ ማለት ነው። እንደው በሰው አፍ ውስጥ እንዳትገባ በማሰብ ነው። በነገራችን ላይ እንደው ደግሜ እኮ አልኩት እኮ አይደል? አቃቂ ገብቶኛል። አንተ ደግመህ አልከው። እንግዲህ ወይ ድፍረቱም ስላለ ሊሆን ይችላል። እንደፈለክ ነው ቻሌንጅ የሚያደርገኝ እኔ ያደርገኝ ወዳጅ ይሰማል። ስለጠየቀኝ ላጠቃል አንዴ ላጠቃል አሁን ነው በቃ ጥያቄን መልሰህልኛል። አሁን ሙሉ ወንጌል እኔ ቻሌንጅ አደርጋለሁ። ሙሉ ወንጌል የመጀመሪያው ክፍለ ዘመን የለም ካልከኝ በሱ ጉዳይ ላይ ዲቤት ነው። መጀመሪያው ክፍለ ዘመን ላይ እንደሌለችና እንዳለች ማውራት እንችላለን። እንዴት ታወራለህ? ሚስር ፕሬዝዳንት ላርግህ ላሞኝ ቁጭ በልና ይባላል እንዴ? ኧረ አይደለም። ለጠየቀኝ ምላሽ ነው እየሰጠሁ ያለሁት። በቃ አጥጋቢ መልስ ተሰጥቶኛል። ከዚህ በላይ ስድብማ አልሰማም እኔ እንዴ። ምንድነው ስድብ የሰማው? እኔ እንደዛ ብዬ ስለማላምን ነው ብዬ እኮ የማልመጣበት ምክንያት እየተናገርኩ እኮ። ይሄ ፐርሰናል እምነቴ ነው። አንተ ደግሞ አትቀበለኝ ከፈለግ። ኧረ የምን ተመለሱልኛል እንዴ? ጥያቄ ጠይቀህ ሊመለስልኝ ሲል ተመለሱልኛል። እሺ በቃ እሺ ተመልሶልኛል። በቃ
ችግሩ ሙሉ ወንጌል ለምን አትሆንም ስትል የመልስ ምቱን እየጠበቁ ነበረ። እሱ የጥያቄን የመልሱን ርቀት ነው ያሰብኩትና መልሱ ተመልሷል። በቃ ተመልሷል። እሺ ይሁን በቃ ካላችሁ አሁን እኮ አኬ እኮ መልሱ መልሰው ቅጥቀጣ ጀመረ። እሺ በቃ ይቅርና እሱ። ስለዚህ አሁን ዛሬ እንግዲህ ምንድነው የገባንበት አኬ ግን አቦ ይመች። በእውነት ጥሩ ሰው ነው። በእውነት ነው የምልህ። አንድ ሰው በዚህ ደረጃ ረጅም ሰዓት ቁጭ ብሎ ፍላጎት አሳይቶ ከኤፊም ጋር ከዛም ከኤፊ ደብሊውኤስም ጋር በፈለጉት ርዕስ ውስጥ ለመግባት ያላረከው ሙከራ የለም። ከነ ኤፍሬም ሳይድ ደግሞ ከፍተኛ ጥንቃቄ አይቻለሁ። ጥንቃቄ ነው እንጂ ሌላ ጊዜ ይገቡበታል ብዬ ተስፋ አረጋለሁ። እንጂ ፍላጎት አልነበራቸውም ነው እያልክ ያለው? አለ ፍላጎትማ አለ፣ ግን ጥንቃቄ አይቻልም። እኔ እኮ እስካሁን እያመንኩ ነው እኮ ድቤት እንግባ እያልኩ። ላጠቃላት መሰለኝ አሌክስ፣ የሆነ ነገር ባወራ ቁጥር እንግዲህ ይፋ አይ አሁን እኮ ሁለታችሁም ጋር ሆነ እንትን ብለው ማለት ነው። እሺ አሁን ኤፊ ምን ሆነ መሰለ እንግዲህ አኪን አንተ ራስህ ልታደቀው ይኸውልህ፣ ረጅም ሰዓት ርዕስ ራሱ እንዲሁም በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ብሎ ራሱ ርዕስ ከፍቶ እንወያይ ብሎ ቀጥሎ በዛኛውም ሳይድ ይምጣ ብሎ ያው መልካም ነገሩ ማውራት አለብኝ። በዚህ ደረጃ ለመወያየት ፈቃደኛ ሆኖ ሲመጣ በጣም ቴንኪው በእውነት ደግሞም ኤፍሬም ባለጊዜውም በጣም እንደሚወድ አውቃለሁ። ሲከራከር ያው ልቡ ታውቀዋለህ አንተም እና ሁላችሁም እዚህ ያላችሁን ሰዎች ከልቤ አከብራቸዋለሁ። አመሰግናለሁ። አኪ ቴንኪው፣ ኤፍሬም በጣም ቴንኪው እና ዛሬ የነበረን ጊዜ ቆንጆ ጊዜ ነው ለማለት ነው። የምታጠቃልለው ነገር ካለ እንትን አኪ አጠቃል፣ ኤፊም አጠቃለን እንጨርስ። አይ በቃ እንግዲህ ያው የኔንም አንተ አጠቃለልኩ መሰለኝ። የኔን ያው አስቁንከኝ ማለት ነው እንግዲህ ይቅርታ እኔ ከልቤ ላመሰግን ነው። ችግር የለም። እኔ ኤፊምን እውነቱን ለመናገር ጌታ በሚያውቀው እንደዚህ ይሄ በክፉ ነገር ምናምን አላለም። ጌታ በሚያውቀው ያናድደኛል እውነቱን ለመናገር። ይሄ ምንም የማይዋሽ ነው። አንዳንድ ጊዜ ውይይት ላይ ምናምን የሚያደርገው ነገር በሰዓቱ አትሊስት እዛቸው የሆነ ፎር ደ ሞመንት ምናምን ኦፍኮርስ ያው ያናድዳል። ግን የሆነ ውስጡ በክፋት እየተመራ ምናምን እንደዛ የሚያደርግ አይነት ሰው ነው ብዬ ግን አላምንም። ስለዛ ምንም የኤፍሬም ነገር ለእኔ ምንም እንትን የለብኝም። ጤናማ ነው። ምንም አዲስ አበባ ቢመጣ በአካል ላገኘው የሚችለው አይነት ሰው ነው ማለት ነው። ጤናማ ነው። ምንም ችግር የለውም። በቃ የሆነ ነገር አሁን ካልኩኝ ደግሞ ተመልሶ ወደዛ እንዳይል እዚህ ላይ ዝም ብዬ ልለፈውና በሉ በርቱልኝ። ወደዚህና ወደዛ ላለው አሰርከኝ እኮ አሁን እኮ ማርያም ታማልዳለች ሁሉ ብትል አውልል ነው እኮ አሁን እኮ በቃ ወራለፍኝ በለም። ይሄ ከልቤ ነው። ጌታ ኢየሱስ በሚያውቀው ከልቤ ነው። ታናድደኛለህ ብያለሁ። ውይይት ላይ እንዳበገንከኝ ነው። ግን ስቲል የሆነ እንዳየው ከሆነ እኔ የሆነ ውስጥ ላይ እንደዚህ ተንኮል ምናምን ክፋት ምናምን ያለብህ ሰው አልመሰልከኝም። ማለት ሁላችንም ውስጥ የሆነ እንከን ይኖራል። ይሄ ከክፋት ጋር በተያያዘም እኛ ኦል ፒውር አይደለንም፣ እንደ እግዚአብሔር አይደለንም። ግን አንዳንድ ሰው ታትሮ በጣም በቃ የሆነ በተንኮል የተሞላ ሰው በጣም ወይ የሆነ በክፋት የሚንቀሳቀስ ምናምን ሰው ደግሞ ይኖራል። እና እኔ እንደዛ ስለማላይ ጣጣ የለብኝም። ኖርማል ነው፣ ያጋጥማል። ችግር የለብኝም ነው ከአንተ ጋር በጣም እንደዛ ነው። በሉ ቻው፣ በቃ ሰላም ሁኑልኝ። እግዚአብሔር በነገር ሁሉ ይርዳችሁ፣ ይባርካችሁ። ፓስተር የኔና አንተ ድቤት ቢቀጥል እንዴት ትላለህ? ዛሬ ከባድ አራራ ውስጥ ነው ያለው። እኔ እኮ ፈልገከዋል፣ ግን ያው አኬ ደግሞ ይዞት የመጣው ነገር በቃ ከወረደ እሱ ብትሄዱበት ጥሩ ነበር። እንትንም በለው በቃ ስለ ውይይቱም አናውራ፣ ብቻችን ስለሆነ እኔ አጭር መልዕክት ብቻ ላስተላልፍ። ኤፊ ላስገባው፣ ኤፊ ትንሹን አስገባው። ማስታወቂያ ልስራ፣ ትፈቅድልኛለህ? ማስታወቂያ ልናገር? እሺ ማስታወቂያ ሁለት ማስታወቂያ ነው ያለኝ። ከትንሹ ማስታወቂያ ጀምራለሁ፣ ወደ ትልቁ ሄዳለሁ። ትንሹ ማስታወቂያ ኤፊ ጋር ኤፊ ደብሊውኤስ ፕሮግራም አለው ዛሬ፣ ማንም እንዳይቀር። በጣም ቆንጆ ፕሮግራም ነው ያለው ማታ እና ብዙ ዶክትሪናል ቤዚክ የሆኑ ዶክትሪናል እንትኖች የሚነሱበት ነው። እሱ እንዳትቀሩላችሁ። ሌላው ሁለተኛውና ትልቁ ማስታወቂያ ምን መሰላችሁ? በዚህ ያላችሁ በሙላ ማለት ነው ሐዋርያ ቅዱስ ጳውሎስ እንዳለ ከተናገርነው ዋናው እሱ ነው እንዳለ ከተናገርነው ዋናው ምን መሰላችሁ? ማናችሁም በዚህ ያላችሁ ጌታ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ሳትቀበሉ
እሱም በሕይወታችሁ ላይ ሳታነግሱ ወደ ዘላለም ጥፋት እንዳትሄዱ ይህንን እለምናቸዋለሁ። ጳውሎስ እንለምናለን እንዳለ ማለት ነው። ይህን እለምናቸዋለሁ። የሁላችሁ ሚያድነው የእግዚአብሔር ልጅ ኢየሱስን የሕይወት አዳኝና ጌታ አድርጎ መቀበል ነው እንጂ ማንኛውም አይነት ከዛ ውጭ ያሉ ነገሮች በሙሉ አያድኑም። ጌታ ኢየሱስ ሲናገር እኔ እውነት ሕይወት መንገድ ነኝ አለና በእኔ በቀር ካልሆነ ወደ እግዚአብሔር የሚደርስ የለም አለ። ኦኬ፣ በእኔ በቀር ካልሆነ ወደ እግዚአብሔር መምጣት የሚችል የለም። ኦኬ፣ አሁን ይህንን ቶማስ መንገዱን አናውቅም ሲል ይህን የተናገረው መንገድ ብዙ አይነት መንገድ አለ። ሰይጣን ብልጥ ነው። ሰይጣን ይዞ የመጣው ሲመጣ ሲወድቅ ከሰማይ ሲጣል ከሰማይ እንደ መብረቅ ሲወድቅ አየሁት እንደተባለ ልክ ሲወድቅ ብዙ መንገዶችን ይዞ መጣና መሀል አስፓልት ላይ በተነ። አሁን ሰዎች ሁሉ የዘላለም ሕይወትን ማግኘት ይፈልጋሉ። ወደ ዘላለም ተስፋና ርስታቸው መሄድ ይፈልጋሉ። ነገር ግን መንገዱን አያውቁም። በዚህ ብሄድ ያደርሳል ይላሉ፣ በዚህ ብሄድ ያደርሳል ይላሉ። ሰው እሱን ተከትለውም ደግሞ የሰይጣን መልእክተኞች ደግሞ መንገድ እናሳያችኋለን፣ በዚህ ብትመጡ፣ በዚህ ብትሄዱ እዚህ ቦታ ትደርሳላችሁ እያሉ ሰዎችን ያስታሉ። አሁን ሰው መጠንቀቅ ያለበት መንገድ መረጣ ላይ ነው። ብዙ ጊዜ እንደምለው ሰዎች መንገዳቸውን እንጂ መድረሻቸውን መምረጥ አይችሉም። እናንተ መምረጥ የምትችሉት መንገዱን ነው። መድረሻውን መምረጥ የቻለ ሰው የለም፣ ልትመርጡም አትችሉም። ምን ማለቴ ነው? አንድ ሰው ለምሳሌ አውቶቡስ ተራ መናኸሪያ ሄዳችሁ ወደ አዳማ የሚወስድ መኪና ውስጥ ገብታችሁ መድረስ የምፈልገው አምቦ ነው ብትሉ ቀልድ ነው። የመረጣችሁት መንገድ አዳማ የሚወስድ እንጂ አምቦ የሚወስድ አይደለም። ስለዚህ እናንተ የምትመርጡት መንገዱን ነው። የመረጣችሁት መንገድ መድረሻውን ይመርጥላችኋል። ኦኬ፣ ወደ አዳማ መሄድ ባሱ ውስጥ ከገባችሁ አዳማ መድረሳችሁ አይቀርም። ለምን? የመረጣችሁት መንገድ የአዳማ መንገድ ስለሆነ ማለት ነው። ለዛ ነው ማንም መንገድ እንዳያስታችሁ ተጠንቀቁ የሚለው መጽሐፍ ማለት ነው። አንድ መንገድ አለ፣ አንድ እውነት አለ፣ አንድ ሕይወት አለ። እሱም የእግዚአብሔር ልጅ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስን የሕይወታችሁ አዳኝና ጌታ አድርጋችሁ ስትቀበሉ በዛ መንገድ ላይ ትሆናላችሁ። የዘላለም ተስፋና ርስታችሁን ትወርሳላችሁ ማለት ነው። ኢየሱስ እንደዚህ አለ፣ እኔ እውነት ሕይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ 2 መንገድ፣ 3 መንገድ፣ 4 መንገድ የለም። ሰዎች መጥተው ኑ መንገድ እናሳያችኋለን ካሉ ይህንን አንዱን መንገድ ካልሆነ ልትቃወሟቸው ይገባል። ምክንያቱም የዘላለም ተስፋና ርስታችሁ ጋር የሚያደርስ መንገድ ከኢየሱስ ውጪ የለም። ስለዚህ ጌታ ኢየሱስን የሕይወታችሁ አዳኝና ጌታ አድርጋችሁ ልትቀበሉ ይገባል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም አለና ለተቀበሉት ግን አለ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይሄ አሁን ቴዎሎጂካል እንትኑን እሱ ጥሩ ነው፣ ውይይት አይምሮን ያሰፋል። ነገር ግን የመዳን እውቀት አንድ ነው፣ የመዳን እውነት አንድ ነው። 2 3 4 7 አይደለም። ኦኬ፣ የመዳን እውነት የመዳን እውቀት አንድ ነው። ኤፍሬም እዚህ ጋር አለ፣ ሉተራን ነው፣ እኔ ያለው እዚህ ጋር ፔንቴኮስታል፣ ፓስተር አሌክስ አለ እዚህ ጋር። ሰው እንዴት ይድናል ብትሉ መጽሐፍ ቅዱስ የሚያምነውን እንደዚህ እናምናለን። ሰው የሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው ብለን እናምናለን። ከዚህ ውጭ የሚያምንስ ከዘላለም ሕይወት ውጭ ነው ያለው። ይሄ የመዳን እውቀት የመዳን እውነት ይባላል። ሰዎች የሚድኑት በዚህ ነው። ከዛ መለስ ያሉትን ብሬክዳውን አድርገን የመርፌ ጫፍ ላይ ስንት መልአክ ይደንሳሉ፣ እነሱ አይደለም የዘላለም ሕይወት የሚሰጠው ማለት ነው። ጥሩ ነው፣ እዛ ላይ በእግዚአብሔር ላይ ያለንን እውቀት ለማሳደግ ይጠቅማሉ። ግን የመዳን እውቀት ይባላል። የመዳን እውቀት ሰዎች ከገባቸው ያ የመዳን እውቀት ላይ የዘላለም ሕይወታቸው ቤዝድ ያደርጋል ማለት ነው። ያ የመዳን እውቀት ደግሞ የእግዚአብሔር ልጅ ኢየሱስን የሕይወቱ አዳኝና ጌታ አድርጎ መቀበል ነው። ኦኬ፣ እውነት፣ ሕይወት፣ መንገድ እሱ ነው የእግዚአብሔር ልጅ ኢየሱስ እና በፍጹም ጌታ ኢየሱስን የሕይወታችሁ አዳኝና ጌታ አድርጋችሁ ሳትቀበሉ እንዳታልፉ ይሄን ምድር አደራ ላለው። ተባረኩ። ቴንክ ዩ። እሺ ወይ ኤፍሬም ደብሊውኤስ ምን እንዴት ሆነ? አሪፍ ነበረ። ግን ለሁለታችሁም አንድ ጥያቄ ፋይናሊ ጠይቃቸዋለሁ። አሁን ይሄ ሁሉ ሰው አይምሮ የሰው አይምሮ ለተፈጠረው ጥያቄ ስብከቱ በጣም ቆንጆ ነው። እሺ ፓስተር፣ እሺ አንተ አታደቅም እንደውም ግዴታ ነው እንዴ? ግዴታ ነው። ሁለታችሁ ተስማሙና አንድ ቀለታ አኪ ጠራና በሆነ ርዕስ ላይ ልዩነትም ካለው ይኑርበት፣ አንድም ከሆነ አንድ ነው። ቅድም እኮ ኤፍሬም ጥሩ ነገር ሲጀመር በመምህር በረከት ጊዜ ምን አለ መሰለህ፣ ሉትራን ያስተምር ኦርቶዶክስ ያስተምር እነስማ ተብሏል። በቃ ልዩነት ካለ ይኑር፣ አንድም ከሆነ ይሁን፣ ምንም ችግር የለውም። ትምህርቶች ይጠየቁ፣ ከዛ በኋላ እንማር እና ጥንቃቄያችሁ በጣም ስለገባኝ ነው። እና የሆነ ጊዜ ላይ ይሄን እድል ብትፈጥሩ ደስ ይለኛል ማለት ነው። እሺ
ሞክ ቀጥላ የለህም ተቋርጣችሁ ነው። ይቅርታ አሌክስ፣ ይቅርታ ስልክ ኤፋ እያወራችሁ ነበር እንዴ? ይቅርታ ስልክ እንትን አልኩ። እሺ ተጋብዘሃል እንድታወራ ኤፊ ተጋብዘሃል። እኔ ምን መሰለህ አሌክስ፣ ኤኒ ታይም ማለት ነው ማንም ባለፈው ምንድን ነው ዲቤትም ዲስከሽንም ምንም ማድረግ ይችላል። አሁን እኮ እንትን ነው ኤፋ እኮ እናንተ አሁን የሰነበታችሁ ምናምን ናችሁና እኛ ገና አዳዲስ መጥተን እንትን ላለ ማለት እኮ ላለመፍጠን በሚል ነው፣ ሰው በማክበርም ማለት ዝም ብለህ ተነስተህ እንትናና አትልም መቼስ እና ግን ኤኒ ታይም ላይ ዲስከሽን ምናምን ጥሩ ነው። ግን ዲስከሽን መሆን ያለበት ደብል ክሪቲክስ ነው።